እንኳን ደህና መጣችሁ። ሰሞኑን ያው ባህር ዳር ላይ መልካም ለሰሩ ለሀገራችን ጥሩ የሰሩ ያነቃቁን እናክብራቸው በሚል ፕሮግራም ያዘጋጀነው ትሬንድ አለ አይደል ሰሞኑን። ከዛ ውጭ እንግዲህ ሶስተኛ ሳምንታችን ነው ዛሬ። ዮሐንስ የሶስተኛ ሳምንታችን እንግዳ ነው። ልናመሰግነው፣ ልናከብረው፣ እንወዳለን ልንለው አለን ከጎንነ እንደማለት ነው ይሄን ፕሮግራም ያዘጋጀነው። ስንጠራው ባይዘው አያውቅም። በአንድ ቃል ነው ያናገርኩት። ሳናግረው መምህር ጌታቸው በጣም ስለሚወዱ የእሳቸው ምስጋና ፕሮግራም አለና ምስክር ወረቀት እንድትሰጥልን ብለን ነው የጠራነው። አላቀባማም ሰው በጣም አክባሪ ስለሆነ እሺ ብሎ ነው የመጣው። አሁን እዚህ ሲመጣ ነው የሱ ፕሮግራም እንደሆነ ያወቀውና ዮሐንስ በጣም ነው የምናከብር፣ በጣም ነው የምናመሰግነው። ስለዚህ መምህር የመክፈቻ ፕሮግራሙን ያርጉልንና ወንድማችንን እጅግ በጣም እናመሰግናለን። የኔ ወርቅ ያመጣችበት መንገድ ደግሞ ሌላ ሰርፕራይዝ ነው። ስለዚህ በእኔ አሳባ ስላመጣችህ እንግዲህ ሁሉም ወንድሞችህ ወዳጆችህ ይወዱሃል፣ ያከብራል። ሁላችንም ስራህን እናደንቃለን። የኢትዮጵያን ጥበብ ከሚያስተዋውቁት ሊቆቻችን ውስጥ አንዱ ናቸው። አገራችን ኢትዮጵያ ያላትን እውቀት የሚያስተላልፉትን ልጆቿ በልጆቿ እየተወጋች እንዳለች እናውቃለን። ልጆቿ በልጆቿ ነው የምትወጋው። ወጊው ልጆቿ የውጮችን አንደበት እያዳመጡና የውጮችን መጽሐፍ እያነበቡ የእኛን ሊቆች ሌላ ስም በመስጠት እንደው ቃሉን መናገር አልፈልግም፣ ጸያፍ ቃል ስለሆነ ከዚህ ሀሳብ ጋር አብሮ ስለማይሄድ በዛ አይነት መንገድ እየተገለሉ የኢትዮጵያዊ እውቀትና ጥበብ እንዲቀበር የሚያደርጉ ብዙ ጠላት ሀገሯ ውስጥ አሉ። ነገር ግን ደግሞ አንዳንዶች ደግሞ ይህንን ተቋቁመው ደግሞ ይህንን ጥበብ ለማስተላለፍ ለማስኬድ እንዲሁም እንድንጠቀምበት እያደረጉ ካሉት እንደ መጥሪያ የአክብሮቱ መጥሪያ ላይ አረንጓዴም እንደሚለው አረንጓዴ ወርቅ ብለው ነው እንግዲህ ስሙን ቅድመ ዛሬ ጽፎ ያስቀመጡትና ይህን አረንጓዴ ወርቃችን እናከብራለን። እንዲህ ሲሆን ነው መጽሐፋችንም ይላል እኮ ለቅኖች ምስጋና ይገባል ይላል። ለቅኖች ምስጋና ይገባል። እንደዚህ አይነት ሊቆችና እንቆቻችን ካላከበርን እነሱን ደግሞ ነገ ሌላ አይተኩም። እየተተካካ የምንሄደው አንዱን ሲያመሰግነው ነው። ማመስገን አልተለመደብንም። አሁን በቅርብ ግን ያየሁት አንዳንድ ነገሮች አሉ። ሚዲያ ላይ ማመስገን ተጀምሯል። እንዲህ ከሆነ ሌሎች ይተካሉ። ምስጋና ፈልገው ሳይሆን ያ ምስጋና ሞራል ይሆናቸዋል ስራቸውን ለመስራት። ስለዚህ ወንድማችንን በማክበር ሌሎችንም ኢትዮጵያን በማክበር በዚህ እንደምንቀጥል ተስፋ አድርጋለሁ። አመሰግናለሁ። የዚህ ፕሮግራም ዋና ዓላማ ጆንም ከዛ ድረስ ከተጣበበ ስራና ጊዜ ላይ እንድትመጣ ያደረግንበት ምክንያት ብዙ ነገር ተናግረውታል። በህይወት እያለን መመሰጋገን መልካም ነገር ሆኖ ሳለ በልዩ ሁኔታ ደግሞ በሙያው ለሀገር እያደረገ ያለውን አበርክቶት ሁላችሁ የምታውቁት ነገር ነው። ይሄ ነው ብዬ እያንዳንዷን ነገር መዘርዘር አለብኝ ብዬ አላስብ፣ የምታውቁት ነገር ስለሆነ። ነገር ግን እዛ ላይ ያለውን ምላሽ ደግሞ ሁላችሁም ታውቁታላችሁ። መምህርም ቅድም ጠቀስ አድርገውታል። በተለይም ደግሞ ለሀገር በቀል እውቀት ያለን አመለካከት እንደዚህ አይነት ሙያ ጭራሽ ደግሞ በዚህ ደረጃ ራስን መስዋዕት አድርጎ ገንዘብን ንቆ እና የሰው ህይወትን አስቀድሞ አገልግሎት እየሰጠን ያለን ሰው በተቃራኒው ነው አቀባበላችን አሁን ላይ ባለው ሁኔታ ማለት ነው። ስለዚህ ከዚህ በተሻለ መልኩ መከበር ከጎንነን ለማለት የተዘጋጀ ፕሮግራም ነው። በቃል ካከበር ነው አይቀር ካባ ብናለብሰው ምን ታስባላችሁ? አሪፍ አይደለም? ካባ አዘጋጅተናል። የክብር ካባ ነው። ሌላ ብዙ ስጦታዎች አሉን በነገራችን ላይ ቀስ እያልን የምንከፍታቸው አንድ ላይ ሞራል ስጥልን። በጣም ያምራል ፎቶ። እሺ
የመሰለ በገና በልዩ ትዕዛዝ ተሰርቶ በስጦታ መልኩ የቤቱ የመጀመሪያው ነው። ይሄ የበገና እንደ አይነቱ ዝግጅት በጣም እናመሰግናለን። መምህርም እንዲህ ውብ አድርገው ስለሰሩልን በጣም እናመሰግናለን። አንድ ላይ ሰብሰብ ታደርገውና አበባው በጣም ጥሩ ይዛችኋል። እንደዚህ በቃል ከማመስገን ባለፈ በድርጊትም ደግሞ ስንኖረው መልካም ነው። ነገር ግን ፍቅራችንን የምንገልጽበት ነገር ስንባክን ምን እንስጣው ምን እናርግለት ምናምን ስንል ነው የነበረው እና እንግዲህ የቻሉ ሰዎች የቻሉትን እየደወል ይህን ግዙ የናምጡ እያለ ነበረ። ያስቸገርናቸውም ሰዎች አሉ እውነት ለመናገር። ነገር ግን ሌላ ደግሞ ምን ፍቅር ሊገልጽልን ይችላል ብለን ስናስብ በቃ ሁሌም እችንን እለት እያስታወሰ ከኛ የተሰጠውን ክብርና ፍቅር ሁሌም ከጎኑ መሆናችንን እንዲያስብ የምስክር ወረቀት ብንሰጠው ብለን አሰብንና የምስክር ወረቀት ደግሞ ተራ ወረቀት ከሚሆን ብለን ሐመረ ብርሃን አሰርተን እችንን መምህር ይስጡልን በብራና አድርገነዋል ለየት ለማድረግ ብለን ይከፈትና መምህር ቢያነቡልን ደስ ይለኛል። እሱ አንድ ነው። አረንጓዴ ወርቅ የምስጋና የምስክር ብራና ለእጅግ የተከበሩ አቶ ዮሐንስ ሽፈራው በዘመናት ጥበቃ በሚገኝ እውቀትና ጥበብዎ ሀገርና ወገንዎን ያለ ስስትና እረፍት በማገልገልዎ እንዲሁም ከዚህ ጎን ለጎን በማስተማርዎና እውቀትን በማካፈልዎ ታላቅ ክብርና ምስጋና ይገባዎታል። ዛሬም በዚህ ታሪካዊ ዕለት በመካከላችን ስለተገኙልን በሙሉ ልብ እንወድዎታለን። በታላቅ ፍቅርና ክብር የተሰጠ 28/03/2018 ባህር ዳር ከወዳጆችህ። እናመሰግናለን። ራስ የወንዶች ሙሉ ሱፍ አንድ ኮት እንደው ለሱ ብንሸልም ብለው ይሄው ሳይዝ መቀየር ሊኖርባችሁ ይችላል። እናመሰግናለን። ኢንተርኔት ምን ጀምሯል? እናመሰግናለን። ምረት እናመሰግናለን። እንግዲህ ቅድም ትላልቅ ሰዎች ሲናገሩ ነበር። ምንድነው እንደ ቤተ ክርስቲያናችን አይቴ ብሔራ ለጥበብ የጥበብ ሀገሯ ወዴት ነው ይላል። ጥበብ በነገራችን እግዚአብሔር ነው ለሰው ልጅ በተለያየ መንገድ ጥበብን ይገልጻል። ያለ ጥበብ አይኖርም። በነገራችን ላይ ሰው የተፈጠረውም በጥበብ ነው የሚኖረውም በጥበብ ነው እና ከዚህ ከጥበብ መካከል ደግሞ አንድ ወንድማችን በተለያየ ጸጋ ነው ሰው የሚሰጠው። ይሄ ወንድማችን ደግሞ ሰዎችን የመርዳትና የማገዝ ጸጋ ተሰጥቶታል ማለት ነው በሌላ ቋንቋ። ስለዚህ ያገዛቸው የረዳቸው በሐሳቡ በተለያየ እግዚአብሔር በሰጠው ተሰጥቶ ያደረገውን ነገር ደግሞ በጣም ትልቅ ነገር ከመሆኑ አንፃር እንደዚሁ ፍቅርን የገለጻችሁበት ቁጭ ብላችሁ መሰባሰባችን ይሄ ለሱ ትልቅ ብርታት ነው ብዬ እገልጻለሁ እውነት ለመናገር። ምክንያቱም ኃይል የሰው ልጅ ኃይል ነው። ስንተባበር ትልቅ ነገር አለ። በጥላችን ባለመስማማታችን መካከል ነው ብዙ ነገር የምናጣው እንጂ እንዲህ ስንፋቀር ስንሰባሰብ ብቻውን ሆኖ እሱ በጣም ብዙ ሰው እያገዘን ያለ ብቻውን ሆኖ ማለት ነው። አንድ ላይ ስንሆን ስንሰባሰብ አንድነት ሲኖረን ደግሞ
ይበልጥ በጣም ብዙ ሰዎችን ማገዝ ስለምንችል ለወንድማችን ረጅም እድሜ ይስጥልን። በነገራችን ላይ ይህን ሀሳብ ያዘጋጃችሁ ፍቅሩን ለመግለጽ አይዞህ ለማለት በዚህ የተሰበሰባችሁ ሰዎች ደግሞ መልካም ነገር እንዲገጥማችሁ መልካም ምኞቴ ነው። አመሰግናለሁ። በጣም እናመሰግናለን መምህር። ሴቶች ዮሐንስ ሽፈራው እንኳን ደህና መጣህ ነው የሚለው። እንኳን ደህና መጣህ ይላል። እናመሰግናለን። አረፍ ይበል። አንድ እንግዳ ልጋብዝና እንዳልኳችሁ ብዙ ሰዎች ሕክምና እናደርጋለን፣ ነገር ግን ለሰው ደፍረን አንናገረው። እንዲህ ተደረገልኝ በአባቶች ጥበብ እኮ ዳንኩ ብሎ የመመስከር ወይም የመናገሩ ነገር በጣም ወደ ኋላ ነን። እዚህ ከፊታችሁ የምታዩት ወንድሜ ደግሞ አንተ ትናገረዋለህ ራስህ። አመሰግናለሁ። ያችን ቀን ስላገኘው ለማመስገን ደስ ብሎኛል። በዚህ ፕሮግራም ባይሆን ኑሮ ላላገኝ ይችል ነበር። እኔ እንኳን ልጄ የ2 ዓመት ልጅ እያለ ጀምሮ የሚያመው የነበረ የሚጥል በሽታ ነበረበት እና ዝም ብሎ ቁጭ ባለበት ያንዘፈዝፋል። በጣም ብዙ ችግሮችን አሳልፏል እና ያሌልንበት ቦታ የለም ነበር። ያሌልንበት ቦታ የለም። ሕክምና በጣም ብዙ ቦታ ወስጄዋለሁ። ጸበልም በጣም ብዙ ቦታ ተሞክሯል። ግን ያ አብርሽ ነው እንደውም ያማከረኝና ዮሐንስ ሽፈራው የሚባል አንድ ሰው አለ፣ እሱ ጋር ብትወስዶ የተሻለ ሕክምና ያገኛል ማለት ወሰድኩት። በጣም በጥሩ እንክብካቤና በጥሩ ሕክምና ብዙ ነገሮችን እገዛ አደረገልን። ለመዳን ቻለ። አሁን ላይ 8 ዓመቱ ነው። አሁን ላይ በሙሉ ጤንነት ይገኛል እና እችን ቀን ስላገኘው ለማመስገን በጣም እናመሰግናለን። አመሰግናለሁ። እንዳልኳችሁ ነው፣ ትንሽ ቻሌንጅ ያደርጋል ሰው ፊት መጥቶ የተፈጠረውን ነገርና ምስክርነት መስጠት። አብዛኞቹ እንግዲህ ፍቃደኛም ሊኖር ይችላል፣ ያለ መገጣጠም ያለ መገናኘትም ሊሆን ይችላል እንጂ በርካታ ሰዎች አሉ። የኔ በኋላ ትነግሪን ይሆናል በጣም ብዙ ሰዎች እንዳሉ ተስፋ አደርጋለሁ። ግን ሰሞኑን እኛ ባደረግነው ጥረት አንዳንድ ሰዎች ፍቃደኛ ሊሆኑ አልቻሉም። ነገር ግን የሀብቱ ልጅ ብዙውን ነገር ተናግሮታል። አውርቻለሁ ይመስለኛል። ላይፍ ታይም ነው የሚወስደው መድኃኒት የነበረው። የተለያዩ ሕክምናዎችን ሞክሯል። ቤተሰብ ስለሆንኩም ስለማቅም ማለት ነው። እና በሙሉ እምነትና በሙሉ እርግጠኝነት ሕክምናውን ጀምሮ መድኃኒት ወሰደ። ከ6 ወር በኋላ ከሆነ ጊዜ በኋላ ቼክ ሲደረግ የለም፣ ያ ነገር ኦልሬዲ ጠፍቷል። እና ተስፋ የሚመልስ ተስፋውን የሚያለመልም ህፃን ልጅ ሆኖ ደግሞ እንደዚህ አይነት የመጀመሪያ ልጅ ሆኖ እንደዚህ አይነት ነገር ሲፈጠር ምን አይነት ስሜት እንደሚፈጠር ሁላችሁ ታውቁታላችሁ በቤተሰብ ላይ። እና የሙሉ ቤተሰቡን ተስፋ የልጁንም ደስታ አቋም ሁሉ ነው የተመለሰው። ጥርሱ ሁሉ አይበቅልለትም ነበር፣ ጥርሱ ሁሉ ነው የተመለሰው። እና እንደዚህ አይነት ነገሮችን ስናይ ባለን ነገር እንድንኮራ እንድንመሳጋገን ያስፈልጋል የሚል እምነት ስላለኝ ነው ወደዚህም እንዲመጣ ያደረኩበት ምክንያት። በዚህም ልትከበር ልትመሰገን ይገባል ነው። ዮሐንስ ሽፈራውን ከልብ የምናከብረው ጀግናችን ነው በእውነት። እኔ ከአንድም 2 ከክፍለ ሀገር የመጡ ስለሱ ጥሩ ነገሮች መልካም የሕክምና ባለሙያ መሆኑን የባህል ሕክምና ሰምተው ከሱ ጋር እንድወስዳቸው ቦታውን አቅጣጫውን በሰው በኩል በተለያየ በስራ በምንማቃቸው ሰዎች መጥተው ይሄ አገናኝቸው ከዛ ጥሩ ውጤታማና በጤንነት ላይ ተገኝተው ምስጋናቸውን ደውለውልኛል። በዚህ አጋጣሚ ምስጋናቸው ይድረሰው ነው የምለው። ከልብ ማመሰግነው። ሁለተኛ ደግሞ ምንም አይነት ይሄ ሰው እንዴት ነው ሚስጥሩን እንኳን ደበቅ አድርጎ አይሰራም የምትሉት አይነት ሰው ነው። በቴሌግራምም በተለያየ ግልጽ ሆኖ ነው በቃ ሙያውን እውቀቱን ለማንም ነው ሼር የሚያደርገው። በዚህ አከብረዋለሁ፣ አደንቀዋለሁ። አንዴ ሞቅ ያለ ጭብጨባ ምስጋና ነገር በጣም እናመሰግናለን። ይሄንን ታሪክ ያው ሁላችሁም ታውቃላችሁ። የቲክቶክ አካውንቱ ገብታችሁ በቀላሉ ቤት ውስጥ መዳን የምንችልባቸውን ልንታከም የምንችልባቸውን ነገሮች ብዙ ሰዎች ብዙ ገንዘብ የሚጠይቁበትን እውቀት ወይም ጥበብ በግልጽ የሚናገርበት አንደኛው አገልግሎቱ ከፍተኛ ገንዘብ ማምጣት የሚችል አንድ ፕላትፎርም ነው። ይሄኛውን ራሱ ባይናገረው ወይም ደግሞ ደጅ ድረስ ኑ እና ይሄን ያልክፈሉ ቢል
ከባድ ገንዘብ ማምረት የሚችልበት ነው። ነገር ግን በቀናነትና በሙሉ ፈቃደኝነት የሚያደርገው አንደኛው አገልግሎቱ ነው። ላይቭ ላይ የሚሳተፉ ሰዎች ናቸው። በቅርብ አሁን አባቷን ይከታተላል እሱ እና የልጅቱ ናት አሁን የምትናገረው። በጣም ነው ማመሰግን አባቴ ከካንሰር ድኖልኛል እና ቴንኪዩ በሉልኝ ቦታው ስላልተገኘ አዲስ አበባ የምትኖር ናት። አንድ ጓደኛችን እዛ እባክህ ታውቀው እንደሆነ ዮሐንስ ሲለኝ ዮሐንስ ሽፈራው ጓደኛዬ ነው ሄጄ መድኃኒት አምጣልኝ ያለኝ ለቆዳ እንትን አሲድ ነገር ነክቶት ነው መካኒክ ነው ልጁ። ከዛ ከሱ ወሰድኩኝ በግዢ የሚከፈለውን እንትን አለና ሰጠኝ ዮሐንስ ሽፈራው ወስጄ ያደረስኩ አዲስ አበባ ለስራ ሳይድ ቻይኖች ጋር ማለት ነው። እና ድኖ ምላሽ ምስጋናዬን አቅርብልኝ ብሎ ነበር። ያው በዚህ አጋጣሚ እንግዲህ የሰው አደራ እንዳልበላ ምስጋናዬን ረስብያለሁ። አመሰግናለሁ። ስለዚህ ያው ሁላችንም ግን አንድ ማለት የምፈልገው እስካሁን ድረስ ዮሐንስ በክፍያ አላገለገለንም። ባህር ዳር ላይ ስንኖር ሁላችንም እንግዲህ ዮሐንስ ቤት ሄዳችሁ የምታውቁ ሰዎች የካርድ 200 ትከፍላላችሁ። እሱንም ካላችሁ ነው፣ ከሌላችሁ አትከፍሉ። ካላችሁ እሱም ደግሞ 200 ብር ምንድነው ብላችሁ ብታስቡ ይሄ እጃችሁ ላይ የምትወስዱት ቀሪ ካርድ ማውጫና የፋይላችሁ የሚቀመጥበት ካርድ አለ። የሱ ፕሪንት ዋጋ ነው ያ ብር። እንግዲህ አገልግሎት በነፃ ነው ሲሰጥ የኖረው። ስለዚህ ይሄን አገልግሎቱን ዛሬ ደግሞ ልናግዘው ልንደግፈው ሀሳቡን ብቻ አይደለም በቻልነው አቅም ከጎኑ ልንሆን ይገባል በሁሉም ነገር ማለት ነው። ስለዚህ የነቃ ነው ቢያንስ ሰው ለማንቃት እንበርታ ነው። በጣም ነው የማመሰግነው። እዚህ በድንገት ነው የመጣሁት። ጆንን በጣም ነው የምንወደው፣ በጣም ነው የምናከብረው። በተለይ እኔ ቅርብ ጊዜ ሰው ነኝ ከሱ ጋር በመሆንና ብዙ የህይወት ትምህርቶችን አስተምሮኛል። አብዛኛው ሰው ደግሞ በጣም እንደሚወደው ነው። በየምሽቱ የመገናኛ የመሰባሰቢያችን ምክንያት ነውና በጣም ከሱ ከቤተሰቡ ትልቅ ፍቅር ነው እኛ የተካፈልነው። እንዲሁ ደግሞ በጣም አጠገባችን ያሉ ፕላንቶችን እንድናስተውል ራሳችንን እንድናክም እንዲሁም ደግሞ ለሰዎች ባለው ይሄ መካፈልን ከሱ ተምሬያለሁና በዚህ አጋጣሚ በጣም ነው የምንወድህ። ሌሎቹንም መልእክት እያደረሱኝ ስለሆነ እነ ዴቭም እነ ገዜም እነ ያሬድም እነ ሪምም ሁሉም በጣም እንደሚወዱ ነግረውኛል። እንደሚወዱ ደግሞ በዚህ አጋጣሚ ልናገርላቸው ፈልጋለሁና በጣም ነው የምንወድህ። እዚህ ደረጃ ደግሞ ስለደረስክ ከዚህም በላይ ደግሞ ከፍ ብለህ ስለምናይ በቅርቡ ደግሞ አዳዲስ ነገሮችም ስለሚሆኑ ደግሞ እሱን አብረን እናያለን። በጣም ነው የምንወድህ ጆዬ። እሺ እድሉ ስለሰጠኝ አመሰግናለሁ። ጆን እኔ በጣም መወደውና ማከብረው እንደ ከተማ ልጅ እንደ ሀገር መኮራበት መዝናናበት ደረቴን ነፍቼ ማወራበት ጆን የምፈልገው እኔ እንደ ሀገር ነው ለሀገር ነው እንጂ የምፈልገው እኔ ለራሴ የሆነ ነገር ማድረጊያ ምናምን አለ። ሁሌ ጆን ጋር ስለ ጆን ሳወራ እንደ ሀገር ነው የማወራው። እኔ ለሀገራችን ታስፈልገናለህ። አንተ ባህር ዳር ጥለን ሄደህ ማን ያለን እዚህ ጋር ምን ያስቀመጥከው ነገር ያለ ሁሌ ነው የምንጣላ። ጆን ጋር ብትጠይቁት ይነግራቸዋል። ላይ ሁሉ ያስገባኝም ገስት ሁሌ ስለምንጨቃጨቅ ማለት ነው። ለምን ጆን አዲስ አበባ ነው ያለ። አዲስ አበባ ሀገራችን ነው፣ ግን ባህር ዳር ላይ ምን አስቀምጠልን ሄድክ? ማን አለ እዚህ ጋር? ወይ ብዙ ልጆች አስተምርና እነዛ ልጆች ብዙ የታመሙ ከክፍለ ሀገር ይመጡ ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ከብዙ ቦታ ላይ የሚመጡ ሰዎች ስላሉ እነዛን ሰዎች ምን ልታደርጋቸው ነው? አንተ አዲስ አበባ ከገባ እነዛ ሰዎች ምንድን ነው የሚሆኑ? ስለዚህ ጆን ባህር ዳር ላይ የሆነ ስራ መስራት አለብህ እየተባባልን ሁሌ እንጨቃጨቃለን። ሁሌ በቃ በየላይቡ ምናምን እኔ አልሰማም። ምክንያቱም እኔ ማስብ እንደ እኔ ሳይሆን እንደ ሀገር ነው ማስብ። ባህር ዳር የባህል ሕክምና ያስፈልጋታል። ጆንም ታስፈልገዋለች። ጆን በአንዳንድ ነገር ወጥቶ ሂዷል። የወጣበት ነገር ከባድ ቢሆንም ጆን ግን አንተ ዋጋ መክፈል አለብህ እያልኩት ነው። አሁንም ዋጋ እየከፈለ ነው። በጣም ብዙ ዋጋ ከፍሏል። ማንም ያልከፈለውን ዋጋ ጆን ከፍሏል። ማለት ሁላችንም በደንብ የምናውቀው ሰዎች የከፈለውን ዋጋ እናውቀዋለን። እና እኔ ጆን የምፈልግህ እንደ ሀገር ባህር ዳርን፣ አማራ ክልልን በጣም እንዲያገለግል እፈልጋለሁ። ከዚህም አልፎ ኢትዮጵያ እንድታገለግል በጣም እፈልጋለሁ። በጣም ደግሞ ባህር ዳር እንድታገለግል እፈልጋለሁ። ምክንያቱም ባህር ዳር የአማራ ክልል ዋና ከተማ ናት። ከክፍለ ሀገር ይመጡ ከገጠር የሚመጡ በጣም ብዙ ትልልና አሁንም በእናንተ ፊት ሁሌ ቃል ገባልኝ ይለዋለሁ። አሁንም የባህር ዳርን ሕዝብ የአማራን ሕዝብ እንዲያገለግል እዚህ የሆነ ነገር እንዲያደርግ አሁንም በእናንተ ፊት ቃል እንዲገባልኝ እፈልጋለሁ። ምክንያቱም እንደዚህ እንደ ቀልድ ተትቶ የሚከር ነገር ስላልሆነ ወንድማችን ዛሬ መጥቶ እዚህ ጋር ምስክርነት የሰጠ ስለዳነ ነው። የእኛም ልጆች አሉ።
የግድ የኛ የራሳችን ልጆች ስለታመሙ አይደለም። የአማራ ክልል ህዝብ የኛ ህዝብ ነው፣ የኢትዮጵያ ህዝብ የኛ ህዝብ ነውና ጆን እንደ ኢትዮጵያ ነው የምጠይቀው። አሁን ባህር ዳር ላይ የሆነ ነገር አድርገህልን እንድትሄድ አሁንም እጠይቅሃለሁ። ከዚህ በተጨማሪ እያያ እንግዲህ ይሄ ምስጋና መቼም እኔ እድለኛ ነኝ ስላችሁ የሆነ ነገር ስጀምር ይሳካልኛል፣ እግዚአብሔር ይመስገን። እና የመጀመሪያው የባህር ዳር የበጎ ፍቃድ ወይ ደግሞ በቃ ጥሩ ሰው እንሸልም፣ በህይወት እያለን እንሸላለም፣ እንመሰጋገን፣ እንወዳደስ ተባብለን ስንጀምር እያያን ነበር የጀመርነውና እያያን በሙሉ ድምፅ ዓለም ተቀበለው። ምናልባት አይታችሁት ይሆናል ፕሮግራሙን። ያው እያያን እንግዲህ አመስግነን በጣም ብዙ ስራ ሰርቷል። የተጣላን ሲያስታርቅ፣ የታመመን ሲጠይቅ፣ የታሰረን ሲያስፈታ፣ ጠብ የግሩፕ ጸብ ባህር ዳር ላይ መቼም ሁላችሁ ታውቁታላችሁ። በጣም ብዙ የግሩፕ ጸብ ነበረ። የግሩፕ ጸብ የሚባል ነገር ቀርቶ ገጀራ ካራ የሚባል ነገር ቀርቶ አሁን ሰላምና ፍቅር ብቻ ሆኗል። ባህር ዳር ላይ ጸብ አይታችሁ አታውቁም። በእርግጠኝነት ይሄ ነገር የሆነው በእያያ ምክንያት ነው። አመስግኑልኝ በዚህ አጋጣሚ። በጣም ትልቅ ሰው ስለሆነ በቃ ዓለም በአንድ ድምፅ የተስማማበት ሰው ስለሆነ ነው። እና ከዛ በመቀጠል ደግሞ መልእክተኛው መጣ። ያው መልእክተኛውንም እንደምታዩት መልእክተኛው የባህር ዳር ልጅ ነው እንዲህ እስኪባል ድረስ መልእክተኛው የሰራውን ስራ አይታችሁታል። መልእክተኛው መጥቶ ተመሰገነ። መልእክተኛውንም ሁሉም በአንድ አፍ ተቀብሎት አሪፍ፣ ምክንያቱም አስጀምረነዋል። እግዚአብሔር እንግዲህ ፍጻሜውን እያሳመረው ነው። ከዚያ ሲቀጥል ደግሞ ዮሐንስ ሽፈራውን እኛ ቁመን ራሱ እዚህ ጋር ስለሱ ማውራት በጣም ከባድ ነው። ምክንያቱም አቅም ሞራኑም የለንም። ግን እድሉን ሳገኝ ግን ያው መቼም እንደፈለኩ ልናገረው እንጂ ከዮሐንስ ፊት እንደዚህ ቁሜ መናገር አሁን አቅም የለኝም። ግን ዮሐንስ ብዙ ነገር እንደሚያግዝ አውቃለሁ። በጣም ብዙ ስራ እንደሚሰራ አውቃለሁ። ስለዚህ እኔ ባህር ዳር ላይ ሁላችሁ እንደምታውቁት የሱስ ተጠቂዎች ወጣቶች ከቀን ከየቤታችን አንዳንድ ሰው አለ። በጫት በሲጋራ በሱስ በአንዳንድ ሱሶች በጣም ብዙ ሰዎች ተጎድተዋል። ስለዚህ ይህንን የሱስ ማገገሚያ ማዕከል እንደ ሀገር ለመገንባት እንደ ግለ ሳይሆን እንደ ሀገር ለመገንባት ዮሐንስ ሽፈራው ከጎናችን እንዲሆንና አምባሳደራችን አድርገን መርጠነዋል። እሱ ፈቃደኛ ከሆነ የአምባሳደር ሹመቱን እንዲቀበልን ብለን ጠይቀዋለን። ዮሐንስ ትንሽ ሞራል የመጨረሻ ስናገር ይሄ የአምባሳደርነት ሹመቱ ለሁለት ሰዎች ነው እስካሁን ድረስ በዚህ ድርጅት የተሰጠ። አንደኛው ለእያያ አድማሱ ኢንስትራክተር እያያ አድማሱ ወይም ደግሞ አምባሳደር እያያ አድማሱ ወይም ደግሞ ዮሐንስ ሽፈራው። ከዚህ በኋላ ደግሞ አምባሳደር ዮሐንስ ሽፈራው ብላችሁ እንድትጠሩልኝ እላለሁ። አመሰግናለሁ። ሄሎ፣ ይሄው ላውድ ላይ ነሽ፣ መቀጠል ትችላለሽ። ዮሐንስ ጆይ በጣም ነው የማመሰግነው ይሄን ወንድም። እኔም ምስጋና ስላለኝ ነው በአካል አልተገኘሁም፣ ስላልተሳካልኝ ነው ያልመጣሁት። ከጎን በሆን በዚህ ሰዓት ብገኝ በጣም ደስ ይለኝ ነበር። ወድሃለሁ፣ አላህ ያክብርልኝ፣ ከፍ በል፣ ከዚህ በላይ ብዙ ይገባሃል። ቃላት የለኝም። ለኔ የገንዘብ ምንጭ ሆነኸኛል፣ የስራ እድል ፈጥረህልኛል፣ እውቀት አስተምረኸኛል፣ ለብዙ ሰዎች እንድደርስ አድርገኸኛል። ቃላት የለኝም ላንተ። በጣም ነው የማመሰግንህ። እስከ ቤተሰቦችህ እስከ ልጆችህ አላህ ይጠብቅህ፣ አላህ ይሸፍንህ፣ ከክፉ ነገር ሁሉ አላህ ይጠብቅህ። አመሰግናችኋለሁ። እኔን አይደለም ያመሰገናችሁት፣ ዛሬ አባቶቻችሁን ነው። ስለ ሀገራዊ እውቀት ሲወራ ብዙ ጊዜ የሀገር በቀል እውቀትና ክህሎት በምናወራ ሰዓት የራሳችን የሆነን ነገር እናጣጥለዋለን። የራሳችን የሆነን ነገር ካላከበር ነው ካልተከበርንበት እኛ እነማንን ለብዙ ነገር መልስ የምንሰጠው በራሳችን ነገር የራሳችን የሆነን ነገር አጉልተን። እኔ ዘመናዊነት ነው ብዬ የማምነው ራስን ማብቃት፣ ልክ በሆነ መንገድ ራስን መቅረጽ ነው። ይሄ ለዘመናት ያውም አባቶቻችን ምንድን ነው የሚያደርጉት? ነብይ በሀገሩ ይላሉ አይደለም? አርቀው ስለሚያስቀምጡ ነው። አልከበር ብለው አይደለም። መደነቅ ስለሚጋርድ ስለሚጥል፣ ጠልፎ ስለሚጥል አዝናቆትን አይፈልጉም። ያ መንገዳቸው ስለገዛኝ ስለመራኝ እኔ ያለኝን ነገር የሀገር ነው የእናንተ ነው ስል ብዙ ጊዜ አድምጣችሁኛል። ለምን ሁላችሁ የምታውቁት በትምህርት ገበታ ዶክተር አክሊሉ ለማን ታውቁታላችሁ? ዓለምን ያስጨንቅ የነበረ የብርሃር ዛሪያን በሽታ በአንድ ተክል ነው በእንዶድ ነው አይደል መፍትሄ ያገኘለት። ስለ ዶክተር አክሊሉ ለማ ሲወራ ዛሬም እንዶድ ላይ ቀርቷል። መደነቅ አዘናግቶ እንዴት እንደሚጥል እዩት።
ብዙ ነገር ለሀገር መስራት ይችል ነበር። የብዙ ችግሮቻችን መፍትሄ ባገኘንባቸው ነበር። እሱን ግን ናስኪ እንዴት አሳየን እንድታሳየን በሚል ምክንያት የተለያዩ ሀገራት አሳየን በሚል በአድናቆት ነበር ይስቡቴ ነበር። እሱን ስናስታውሰው በምንድን ነው የምናስታውሰው? እንዶር ላይ ብቻ ነው የምናስታውሰው። ብዙ ችግሮች ብዙ እኔ ቤቴ ውስጥ መታችሁ ብታዩ ፋይሎች አሁን ያሳዝናል። የሰው ልጅ ስትሰሙትም ስታዩትም ልብ ይሰብራል። የጤና ሁኔታችን በምን አይነት መንገድ እየሄደ ነው? ሕክምና ሁለት አይነት ጽንፍ አለው ብዬ አላምንም። እኔ እንደኔ ሕክምና አካላዊ ችግሮችን አንድ ሰው ባጎለበተው እውቀት ልክ ለሰው ልጅ መፍትሄ ሆኖ መድረስ ነው። የስነ ልቦናም ችግር ሊኖር ይችላል፣ የመንፈስ ችግርም ሊያጋጥም ይችላል። ሕክምና መንገዱ ዘመናዊ ባህላዊ ተብሎ ይከፈላል ብዬ አላምንም። ማንም ሰው ራሱን ባዘጋጀበት ልክ ለሰዎች መፍትሄ ሊሰጥ ይቆማል። እንደ እውቀቱ ነው የሚሆነው። የእኛ ሲሆን ግን እኛ ጣል ነው። በዘርፉ ውስጥ ዘርፉን የሚያጣጥሉ ሌላ ምስል እንዲሰጠው የሚያደርጉ ብዙዎች አሉ፣ በርካታዎች። እነዚህ ነገሮች እንደጎዱ እናውቀናል። ብዙዎቹ ደግሞ እኛው ሀገር የመጡ አልነበሩ። በቤተ እምነታችን ስርዓት ውስጥ የጥንቆላ መጽሐፍ አዘጋጅተው አውደ ነገስት የሚል በፈረንሳይ ሀገር ባሉ ሰዎች ተዘጋጅቶ ተጽፎ ተቀምጦልናል። ብዙዎቻቸው አውደ ነገስት የኛ አባቶች የጻፉት ነው የሚመስላቸው፣ ፈረንሳዮች ናቸው የጻፉት። ግን የስርዓተ ቤተ ክርስቲያንን ምን ዶግማና ቀኖናን በሚያናጋ መልኩ ወግ ጨምረውበታል። የእኛን እውቀት እንዳናይ እንዳንመረምር እና እኔ ያንን መንገድ አልመረጥኩም። ስለኛ እውቀት ስለ ራሳችን የሆነ ነገር እኛ እንዳንናገር የሚያደርግን ነገር አሰናክሎ የሚጥልንም አሁን ዘመናዊ ባርነት ውስጥ ነን ብዬ ነው ማምነው። ስለምንለብሳቸው ልብሶች ሜዲናቸውን እየጠየቅን ከሆነ የምንለብስ እኛ ምን ሰራን? እንደ ሀገርስ እንዴት ነው መቆም የምንችለው? ስለዚህ ሁሉም ሰው ሀገራዊ እውቀቱ ላይ የኔ የሚለውን ነገር እያጎላ ችግሮቻችን እየበዙ ሲሄዱ ብዙ የበጎ ስራዎች ሲሰሩ ታያላችሁ። ጉልበት ኑሮን፣ አቅም ኑሮን፣ ገንዘቡ ኑሮን ቀናነታችን ያደግንበት ይሄ መርህ አንዱ ለአንዱ ደራሽ ስለሆነ በመዋጮ ሰዎችን ለማሳከም እንጥራለን። በስንቶቹ ነው ውጤታማ ይሆን? ስንት ሰው ላይ ወደ ውጭ ሀገር ልከን ለማሳከም ስንቶች ላይ ተሯሩጠናል? ስንቱን ሄዳነልን? ድነዋል ብለንስ ወደ ሀገር ቤት የመጡት አሁን በምን አይነት ስቃይ ውስጥ ናቸው? ስለዚህ ችግሮቻችን በራሳችን እውቀት፣ በራሳችን ጉልበት፣ በራሳችን አቅም የማንፈታ ከሆነ ወደፊት ማዋጣት እንኳን ላንችል እንችላለን። ከትላንት የተሻለ ነገር መጥቶ አያውቅም። የመጣንበት መንገድ እያያችሁት ከሆነ እየባሰ እየሄደ ስለሆነ በጎነታችን ሳይሸረሸር አሁን ማድረግ ካለብን ምንድነው? ሀገራዊ የሚባሉ ነገሮችን በደንብ አድርጎ መስራት፣ በደንብ አድርጎ ማዋቀር። እነሱስ ለሰው ሀገር እየሰጡ ሲጽፉ ውዳሴን በመፍራት ምስጋናን በመፍራት የእነሱ እያሉ እየጻፉ አስቀምጠውልን ነበር። እኛስ ለምንድነው የራሳችን ያላደረግነውና እዚህ ላይ ሁሉም ሰው ቢሰራ እኔን ሳይሆን ዛሬ በዚህ ቦታ ላይ ሁላችሁም ተገኝታችሁ እኔን አይደለም የቀደሙ አባቶቻችሁን እኔም ከራሴ የሰው ልጅ ከራሱ አእምሮ የሚያፈልቀው አንድም አይነት እውቀት የለው። ሁላችንም ኮራጅ ነን። በእውቀት ተበላልጠን አናውቅም። በጊዜ ነው የምንቀዳደሙ። ማንም እድሉን ሲያገኝ ያውቃል። የትኛውም ሰው እድሉን ከተሰጠው እኔ ያወቅኩት የምለውን ነገር እናንተ የምታውቁት ነገር ሁሉም አንድ አይነት እጅ የፈጠረን ስለሆነ እድል ጠፍቶበት እኔ ያስኩት ነገር ለሌላው ሰው መፍትሄ ሆኖ እናንተ ብታውቁት መፍትሄ ከሩቅ ቦታ ትፈልጉ። እያያችሁት አይደለ? የሁላችንም የጤና ችግር አሁን ለሀገርም ለቤተሰብም ለሁላችን በምንደርስበት ሰዓት በዚህ በአፍላ ጊዜያችን ወንዶች ላይ ጭንቀት አለ፣ ውጥረት በጣም ማለት ራሳችን እንዳናይ አክቲቪቲያችን ክሬቲቪቲያችን ሎ ሆኗል። ይሄ ጊዜ ለሀገራችንም ለራሳችንም ለቤተሰብ ሀብት በምናፈራበት ጊዜ ውጥረት ውስጥ ነን። ሴቶች ላይ ተመልከቱት። ሴት እህቶቻችን ላይ እናቶቻችን ላይ የስርዓተ ተዋልዶ የጤና ችግሮች አሉ። ከማህፀን ጋር የተያይዙ ብዙ በርካታ ማለት እሱ ሌላ የአእምሮ ጤና ያናጋል። ምንወልዳቸው ልጆች ሀገርን ይረከባሉ፣ የድካማችንን ሁሉ ይወርሳሉ የምንላቸው እኛን ያስጠራሉ የምንላቸው በብዛት አሁን ስትመለከቱ ኦቲዝም እየበዛ መጥቶ ታዩታላችሁ። የመተንፈሻ አካል ስርዓታቸው ቶንሲል ህፃናት ላይ በብዛት ታያላችሁ በቤት ለምን? እነዚህ ችግሮችን በራሳችን ማንፈታቸው ከሆነ
መፍትሄውን ከሩቅ ሀገር በሚመጣልን መድኃኒት ከሆነ የምንፈልገው አይበለውና ያለችን አንድ ወደብ ብትዘጋ አይበለውና ሀገር አሁንም ባለንበት ይሄ ወቅታዊ አቋም ላይ ያሉ ረብሻዎች የመድኃኒት አቅርቦት ላይ ስንት ሰው ነው? የሀገራችን ሕዝብ 80% ከመድኃኒት ጋር ጥገኛ ሆኗል። ከጓሮ ተክሎ መፍትሄ የሚያገኝበት ከሆነ መንገር ማሳወቅ። ጤናማ አካል ሲኖረን ነው ጤናማ አስተሳሰብ የሚኖረን። ጤናማ አስተሳሰቦች ናቸው ሀገርን የሚገነቡትና ሁሉም ያ አይነት ባህሪ ኑሮት ይህን አይነት አስተሳሰብ አሳድጎ ለችግሮቻቸው ሁሉ መፍትሄ መሆን የሚችል ሰው ቢሆን እኔ ደስተኛ ነኝ። ዛሬ ግን ላመሰግናችሁ ወደው እኔን አይደለም የቀደሟችሁን አባቶቻችሁን እንደ ሀገር ልትቀጥል ሀገራችን ብለን ስንጠራ በቋንቋም በባህልም በተለያዩ ሴቶቻችን ሀገራችን ለማስጠራት ሲጥሩ ሲሰሩ የነበሩትን አባቶቻችሁን ነው ያመሰግናችሁ። ሁላችሁንም አከብራችኋለሁ። እኔ የበጎነት ምሳሌ ብባል እንደ አባብሩ የሚሆንልኝ ሰው የለም። ባህር ዳር ውስጥ ማንም የትም አቅም ኖረው አልኖረው ቤታቸው የሳቸው ቤት የእግዚአብሔር ቤት ነው። ማንም ማረፍ ፈልጎ ማደር ከፈለገ እናንተ ምናልባት እዚህ ያላችሁ ላታውቁት ከቻላችሁ ሰማዕታት ስለተሰራበት ወፍጮ ቤቶች መኖሪያቸው ቤታቸው ላይ አሁንም ተነስተው ከሄዱ በኋላ ፎቁም ላይ እንደነበረ ሰማ ነበር። እኔ ራሴ ከ96 ከ95 አካባቢ ተኝቻለሁ 4 ቀን። እኔ የተኛውበት መውጫ መግቢያቸው በራቸው ላይ መውጫ መግቢያዋ ላይ ንጹህ ቦታ ፈልጌ ሴራሚኩ ላይ ነው የተኛው። የሚከለክልም መውጫ መግቢያችን ነው የሚልም የለም። እንዲሁም ባለርስቱ ነው የሚጣላው፣ ያረፈው ነው እንግዳ ሆኖ መጥቶ እቃውን የሚያስቀምጥ በደንበር የሚጣላው የኔ ቢጤው ነው የነበረ እና በከተማችን ውስጥ የበጎነት ምሳሌ አባብሩ ናቸው። ምናልባት እንግዲህ ልጁ ይኖራል ልጆቻቸው ስለሚኖሩ የኔ ቢጤዎች ላይ እንደገና ደግሞ የአእምሮ ጤና ችግር ኑሮባቸው በየጎዳናው ላይ የወደቁ ሰዎችን ቤት ሰርተው ልብስ አልብሰው መመገቢያ ሳይቀር አስቀምጠው የሄዱ የነበሩ ድንቅ አባታችን ናቸውና ሁሌም ከተማችን ላይ የበጎነት ስራ ሰርተዋል ሲባል ሰዎች መመስገን ካለባቸው አሻራ ናቸው እሳቸው ሰውዬ። አባድጎንም ሁላችሁ ታውቋቸዋላችሁ። ከአባድጎ ዳቦ ያልበላ የአንድ ብር 5 ገዝቶ አንድ ያልተመረቀው አይኖርም። ገንዘብ ሳይኖረውም እንዲሁ ሲሰጡ የነበሩ ደጋግ አባቶች አሉን። ይሄ ከተማችንና ከተማችን በበጎነት ብቻ አይደለም የእውቀትን ማዕከል ናት ባህር ዳር። የራሳችን የሆነ ነገር ላይ መለያየት ሊኖር ይችላል፣ የሀሳብ መለያየት ግን አንድ አይነት አቅጣጫ ሀሳባችን የተለያየ ቢሆን እኔ ይዞ የመጣው የተፈጥሮ እውቀት ቢሆን አንደኛው በበጎነት ትልቅ ስራ እየሰራ ታገኙታላችሁ። አንደኛው ሌላ አይነት እውቀት ይዞ ሊመጣ ይችላል እና እንደነዚህ አይነት ስራዎችን የሚሰሩ ሰዎች በህብረት በአንድነት ሆነው ከተማችን ምሳሌ የምናረጋቸው ሰዎች እየጠፉ ከሄዱ ደግሞ ምንም ነው የምንሆነው። በጎነት የሚሸረሸርበት ዘመን ስለሆነ አሁን ያለንበት እንደ ድሮ ደህና አደራችሁ አይደለም አይደል? አሁን የሚባለው ሀይ ጤና ይስጥልኝ ነው የሚሆነው። እንዴት አደራችሁ ሊቀር ሁሉ ይችላል። በአባቶቻችን አጥር አናውቅም፣ ቤት ታጥሮ ያውቅ። አሁንም ወጣ ስንል አጥር የለውም፣ ክፍት ነው። ከብቶች ይዘው 10 ወር በጋ የደከሙበትን አዝመራ ጎተራ ውስጥ ከተው አያጥሩ። ከብቶቹ የሚነጋገሩ ይላሉ። እንዴት አደራችሁ ሲባል የምህረት ቃል በልቦናችን ውስጥ ስለሚገባ እግዚአብሔር ይመስገን እንላለን። በመልሱ ልማድ አይደል? እኔ ከሱ ጋር ብጣላ ከወንድሜ ጋር ልማዱ እስካለ ድረስ ቂሜን እፈታበታለሁ። እንዴት አደርክ ማለት ማንነቴን ሳያውቅ እግዚአብሔር ይመስገን ይላል። ዞር ብሎ ያያል፣ እኔን ነው የሚያየው። አሁን ግን አጥራጥረናል፣ ተዘጋግተናል እኮ በትንሽ ኩርፊያ ራሱ እንዴት አደርክ ሲቀር ቂም የቃል ደግሞ አደራ ከምንም በላይ ስለሆነ እንደነዚህ አይነት ነገሮችን ለማላመድና ለማጎልበት ምሳሌ ያደረግናቸውን ትላንት ክፉ ጊዜን ያለፍንባቸውን አባብሩን ሳነሳኔ ብቻ አይደለሁም፣ በሺህ የሚቆጠሩ ሰዎች ክፉ ጊዜያቸውን አልፈዋል። ቤታቸውን ቤት አድርገው ከየትም አቅጣጫ አይደለም ገንዘብ የሌለው ገንዘብ ያላቸው ከብቶች የሚነግዱ ነጋዴዎች እኮ ከሳቸው ቤት ነበር የሚያርፉ። እና እንደነዚህ አይነት ሰዎች እንዲታወሱልን አበው ስራ ስትሰሩ እንደዚህ የበጎ ስራ ሲሰሩ ልጆቻችሁን እየጠራችሁ ልጆቹ እየተሳተፉ አደባባይ ትልቅ ሰው ነው፣ ናይል ቢዩ ነው፣ የአባብሩ ልጅ ነው እሱ። አባትህ ትልቅ ነበሩ፣ ትልቅ ስራም ሰርተዋል፣ እናመሰግናቸዋለን። ይሄም ብቻ አይደለም፣ በየቦታው ድልድይ የሚሰሩ ነበር አባብሩ። ይሄም ብቻ አይደለም የሚሰሩ የተጎዳ አካባቢንም በመርዳት የሚታወቁ ሰው ስለነበሩና እንደዚህ አይነት ሰዎች
እያሰባችሁ ይሄው የከተማችን ምልክት የሆነውን ዘንባባውን ያመጡልን እሳቸውም ባይኖሩ ልጆች አሉ። ለምን ሞትን መቅደም ይኖርብናል? በሁላችንም ውስጥ እኔ የምፈራው ነገር ተረስቶ መሄድ። እዚህ ዓለም ላይ መጥቻለሁ። መምጣቴን አስረግጬ መሄድ ነው የምፈልገው። ዮሐንስ በዚህ ሰዓትና በዚህ ጊዜ ነበር። ተወለደ ሞተ ከሆነ ማናችንም አልነበርንም ማለት ነው። እንደኖረ ሰው ኑረናል የምንለውም ህይወት አልነበረንም ማለት ነው። እነዚህ ሰዎች በእኔ ልብ ውስጥ አሉ። እናገራለሁ፣ ልጆቼም መናገር ይጀምራል። ስለዚህ ይሄ መርህ እየሆነ ይሄዳል። ክፉነትን አያችሁ በዚህ መንገድ ስለምናሸንፈው እንደነዚህ አይነት ሰዎችን አስቡልን። በእነሱ ስምም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። አረፍ ያሉ ምን አለኝ አንድ ቀን እኔ ዮሐንስን አለ ያሟል ትንሽ ጉልበትን ስፖርተኛ ነው አሰልጣኝ ነው ምናምን እና ጂም ቤት ነው የሚያሰራው። በጣም እግሩን ምናምን ያሟል ወገቡን ያሟል ምናምን እና አንድ ቀን ምን አለኝ ዮሐንስን አግኝቼው ቢያቅፈኝ እድናለሁ አለኝ። እንዲህ አይነት እምነት ነው ያለው ሰው ልጅ በቃ ቢያቅፈኝ እድናለሁ አለና ዮሐንስን እንደውም ይዤው መጽሐፍ ህይወት ነው። ብዙ ጊዜ መጽሐፍን ስናነብ ህይወት ነው የምናገኘው፣ ህይወት ነው የሚዘራብንና እዚህ ቤት ላይ የሚመሰገን በጣም ብዙ ሰው አለ። እኔም አንድ የቤተ ክርስቲያን ልጅ እንደመሆኔ መጠንና ከዚህ ከጀርባችን የምታዩት ይሄ በገና ትልቅ ምስጢር አለው። እንደ እውነቱ የመንፈስ ቅዱስ ሀብት እንደመሆኑ መጠን ወንድማችን ዮሐንስ ትልቅ አደርነት ተቀብለሃል። ምክንያቱም ነብየ እግዚአብሔር ቅዱስ ዳዊት ህሙማን ይፈውስበት የነበረው በበገና ነው። በበገናው መንፈስ የታመሙትን በገናውን ሲደረድርላቸው የእግዚአብሔር መንፈስ ያደረበት አንድ የቤተ ክርስቲያናችን ምርጥ ዕቃ ስለሆነ በጣም ብዙ ህመምተኞች ይፈወሱበት ነበርና አንተም ሰው ነህና መሰናከል ቢገጥምህ አንድ የቤተ ክርስቲያን የጸሎት ዕቃ ስለሆነ እንድትጠቀምበት አደራ ማለት እወዳለሁ። ከዛ በዘለለ ግን ያው ይሄ በገና ቤት እንደምታዩትኝ ቤተ ክርስቲያን ይወክራል ተብሎ የሚታሰብ ቦታ ነው። ቅዱስ ቦታ ነው ይሄ። መጽሐፍ ደግሞ ያው እንዲህ አይነት ነገሮችና ቦታዎችን ያከብራል፣ ያጸድቃል። በጣም ብዙዎቻችሁ ያያችሁት ነገር ሊኖር ይችላል። አቅም ኑሮት፣ ገንዘብ ኑሮት፣ ጉልበት ኑሮት አልጋው ላይ ሲተኛ ግን እንቅልፍ የማይወስደው ሰው አለ። እኔ አንዳንድ ጊዜ እንደውም እገረማለሁ። ባህር ዳር ስንኖር እያየነው አይደል? አሁን አስፋልት ስትሄዱ ካርቶን አንጥፉ በቃ ሰላማዊ እንቅልፍ የተኛ ሰው አለ። ምክንያቱም የህሊና ዳኝነቱ ስላለቀቀው ነው። ህሊናችን ማይዳኘን ከሆነኛ ደግሞ መልካም አልጋ ላይ ተኝተን በጥሩ ገንዘብ ገዝተነው እንቅልፍ ግን አይወስደንም። እሱን ጥንቃቄ እናድርግ። እያንዳንዳችን ባለንበት ጊዜ ውስጥ ህይወታችን ለፈጣሪ እናስገዛ። መልካም ነገር እናድርግ። ሰዎችን ላለመበደል፣ ላለማስቀየም፣ ክፉ መንገድ ጥሶ ላለመሄድ እንሞክር። ያን ያደረግን ቃል ሁላችንም ጥበበኛ ነን። የእውነቴን ነው የምነግራችሁ። ጥበብ የሌለው ሰው የለም። እግዚአብሔር በጥበብ ነው። ከአንዱ አሁን ከዮሐንስ የጎደለ ጥበብ እርግጠኛ ነኝ ከዚህ ከመካከላችን ከአንድ ሰው አለ። በቃ እግዚአብሔር እንደዛ ነው የሚሰጠው እና እሱ ደግሞ ከሱ ያለችውን ጥበብ አቅሙ በፈቀደው ልክ አባቶቹ የሰጡትን ያቆዩትን ነገር በጥንቃቄ አድርጎ ለተቸገረ ሰው አቅሙ በፈቀደ ልክ እየረዳ ያለ ወንድማችን ነውና እጅግ በጣም እናከብርሃለን። እድሜና ጸጋ እግዚአብሔር ይስጥህ። በዛም ላይ ደግሞ ትልቅ ጸጋ ከእግዚአብሔር ጋር ሆኖ ጥበቡን ቅድም ገለጸ። የእውነት የሰው ልጅ ብዙ ቢችል ቻል አይባልም። ምንድነው ያለ? ክብሩን እግዚአብሔር ይወሰደው። በቃ እግዚአብሔር ያልወሰደው ክብር፣ እግዚአብሔር ያልተጨመረበት ሀብት፣ እግዚአብሔር ያልተጨመረበት ጥበብ እሱ ጥበብ አይደለም፣ ማበድ ነው የሚባለው። እግዚአብሔር ሲጎል ከአንድ ማዕድና ከአንድ መስሪያ ያኔ እናብዳለን። የራሳችን ጥበብ እኛን ራሳችን ይበላናል እና ጥበብህን ለእግዚአብሔር እያስባረክ ከቤተ ክርስቲያን ጋር እየሆንክ ደካሞቹን እያገዝክ እየረዳህ የምትሄድበት መንገድ ሲኖር እግዚአብሔር ይባርካልና አንተንም ያከበሩህንም ሰዎች እግዚአብሔር ያክብራቸው። እግዚአብሔር በመካከላችን ሆኖ ክብሩን ይውሰድ። ከእናቱ ከድንግል ማርያም ከቅዱሳን ጋር መልካም ዕለት ናት። ዕለተ ሰንበትንም እንዲህ እንድንሰራባት ነው የሚያስፈልገው። ሌላ ነገር አይደለም። እንዲህ አይነት መልካም ነገር የተቀደሰ ነገር ማድረግ ትልቅ ነገር ከመሆኑ አንጻር ሁላችንም አምላካችን እግዚአብሔር ልቦናችን ንጹህ ያድርግልን። እግዚአብሔር ይስጥልን። ያከበራችሁትን ያክብርልን። ከመጣህበት ደግሞ ወደምትመለስበት አምላካችን እግዚአብሔር በሰላም መላኩን ጨምሮ ይሸኝ። ያላችሁትን እግዚአብሔር ያክብራችሁ። ክብሩን እግዚአብሔር ይውሰድ። አባታችን ሆይ ብለን ለምነው ምስጋና የሚገባውን አምላክ ማመስገን ስላለብን ከበገና ቤት መጥቶ ደግሞ በገና ሳይሰሙ መሄድ መልካም አይደለምና አባታችን ሆይ ብለን ፈጣሪያችንን እናመሰግናለን።
ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ቃለ ሕይወት ያሰማልን። መምህር እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።